እስራኤል በባርነት ምድር በነበረ ጊዜ ባርነቱ በጣም ሲከብድበት በታላቅ ጩኸት ከግብፅ ምድር ወጣ። ጩኸታቸው እስከ እግዚአብሔር ድረስ ደረሰ። ነገር ግን ጩኸታቸው በዛው ይቀጥላል። እስከ መጨረሻው ድረስ ይጮሃሉ። በጩኸታቸው ውስጥ እግዚአብሔር አንድ የጠላው ነገር ነበረ። ምሬትን የተሞላ ጩኸት፣ መማረር ውስጣቸው የተማረረ ነበረ። ዛሬ እኛ ክርስቲያኖች ከጨለማ ዓለም እግዚአብሔር አውጥቶናል። ከጨለማ ዓለም እግዚአብሔር ነፍሳችን ከተመረረበት ህይወት አውጥቶናል። እነሱም ከተመረረበት ህይወት አውጥተዋል። ከዛ በኋላ እስራኤል ግን መጀመሪያ እንዳልኳችሁ የምሬት ጩኸት ውስጡ ላይ አለበት። ሙሴ ላይ ይጮሃሉ። በትንሽ በትልቁ መጮህ ነው ስራቸው። ያንን ጩኸታቸው በምሬት ቀላቅለው እግዚአብሔር ፊት ያቀርባሉ። እግዚአብሔር ደግሞ ሙሴን ይናገረዋል፣ እስራኤልን ይናገረዋል። አትጩሁብኝ፣ በእኔ እመኑ ነው የሚለው። ዛሬም እኔ የምነግራችሁ ነገር ይህን ነው። ከነፍሳችን የሆነ የእምነት ጩኸት ሳይሆን የእርዳታ ጩኸት ሳይሆን ያለብን ጩኸት ሆኖ የምሪት ከሆነ እንደ እስራኤል ከበረከታችን እየራቅን ነው። በረከታችን ቅርብ ሆኖ እግዚአብሔር ቅርብ ሆኖ ይሰማናል፣ ያደምጠናል፣ በውስጣችን አለ፣ በዙሪያችን አለ፣ ይመለከተናል። ግን እግዚአብሔር የሚጠላው አንድ ነገር ነው፣ ምሬት፣ ቢተርነስ የሆነ እግዚአብሔርን አለመታመን። የኔ ነገር እስከ መቼ? የኔ ህይወት እስከ መቼ? የኔ ትዳር እስከ መቼ? የኔ ቅባት እስከ መቼ? ኖ መማረርን አይፈልግም እግዚአብሔር። እግዚአብሔርን አምርረ ነው እንድንጠራው። ከምሬት የሆነ ከእምነት ሳይሆን በኢየሱስ ክርስቶስም። አንዳንዶች የተባረኩ እንደዚህ ይጮሃሉ። እግዚአብሔርን የመፈለግ እግዚአብሔርን የመጠማት ውስጣቸው ይጮሃል፣ ውስጣቸው ያስተጋባል። አንዳንዶች ክርስቲያን ላይ ደግሞ ልክ እንደ እስራኤል በምድረ በዳ ያስቀረው ምንድነው ከተባለ ጩኸት ነው። በትንሽ በትልቁ ማማረር ነው። እሁድ ቸርች ስንሄድ ተሰብስበን የምንሟሟቀው ሳይሆን እግዚአብሔር የሚመለከተው ውስጥን ነው። ሰው ፊትን ያያል። እኔ አሁን አንድ ሰው ፊት ቢቀር ፊት ለፊቱን ነው የሚመለከተው። እግዚአብሔር ግን የሚመለከተው የውስጥ ድምጻችንን ነው። ውስጥ ድምጻችን፣ ነፍሳችን ከውስጣችን ምንድን ነው የምታስተላልፈው መልእክት ምንድን ነው? ወደ እግዚአብሔር የኔ ነገር ማማረር በትንሽ በትልቁ ከሆነ ኖ፣ የእግዚአብሔር መንፈስ ይጠየፏል። የእግዚአብሔር መንፈስ ህብረት ሊያደርግ አይችልም። ነገር ሁሉ ቅርብ ነው። ነገር ሁሉ አፍንጫችን ስር ነው። ግን ምን ያርቀዋል ከተባለ እስራኤል 40 ዓመት እስራኤል 40 ቀን የሆነውን 40 ዓመት ነው የፈጀበት። የኛም በረከታችን የሚገፋብን፣ የኛም በረከታችን መጎብኘታችን፣ የእግዚአብሔር ነገር ህልውናው፣ ቅርበቱን ኤቭሪቲንግ የሚገፋብን ምንድነው ከተባለ ማማረር። እሱ አልፎለት እኔ አልተሳካለኝም፣ እሱ አምሮባት እኔ እንትን ሆነ። በቃ ምሬትን የሆነ ጸሎት፣ ምሬትን የሆነ የውስጥ ድምፅ አይፈልግም እግዚአብሔር። እግዚአብሔር የሚፈልገው አንድና አንድ ነገር ነው፣ መተማመን ብቻ፣ መደሰት ብቻ በእግዚአብሔር ላይ ነገሮቻችንን መጣል ብቻ። እንደዚህ ይለናል ከቅዱስ ቃሉ አስተያየትን እስቲ እንመልከት። አንደኛ ቆሮንቶስ 10 ከ9 ጀምሮ እንደዚህ ይለናል። መጽሐፍ ቅዱሳችን ሁል ጊዜ እንደምናገረው በሁለት ሰዎች የተከበበ ነው፣ የተሳካ ያልተሳካ፣ የጨረሰ ያልጨረሰ። እስራኤል በምድረ በዳ ያልጨረሰ ህዝብ ነው። ሁለት ሰው ነው ተስፋይቱ ምድር የወረሰ። እግዚአብሔር ባልተሳኩት በእስራኤሎች ያልተሳካላቸው ምክንያት ፖል እንደዚህ ብሎ ይነግረናል። አንደኛ ቆሮንቶስ 10 ከ9 ጀምሮ ከእነርሱ አንዳንዶቹ ጌታን እንደተፈታተኑ፣ ጌታን በኢየሱስ ክርስቶስም አንፈታተነው፣ እንደተፈታተኑና በእባብ ተነድፈው እንደጠፉ እኛም ጌታን አንፈታተነው። ስንፈታተነው እባቡ ነው የሚነድፈን። አሁን የሚታይ እባብ የለም። መንፈስ ዓለም ላይ ግን እባቡ ነው የሚነድፈን። መንፈስ ዓለም ላይ ግን ከዴስቲኒያችን ከበረከታችን እግዚአብሔር ከሚሰጠን ነገር ነው የሚያስቀርን። ፊዚካል እባብ ላይመጣ ይችላል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ከነርሱ አንዳንዶቹ እንዳጉረመረሙና በአጥፊው እንደጠፉ አታጉረምርሙ። አጥፊውን ምን ይሰባዋል? ማጉረምረም። ቀን ከሌሊት ማጉረምረም። እህል አለቀ፣ ውሃው መራራ ነው፣ ነፍሳችን ማጉረምረም። በኢየሱስ ክርስቶስ ስም ከኛ ይሂድ። በረከታችንን የሚያጠፋ ማጉረምረም ነው። እስራኤል በምን ጠፋ ከተባለ ማጉረምረም። ሙሴ ላይ ማጉረምረም፣ ቅዱስ መንፈሱ ላይ ማጉረምረም። ውስጣችን ቅዱስ መንፈስ አለኝ አገር ማጉረምረም። በኢየሱስ ክርስቶስ ስም ከኛ የማጉረምረም ህይወት ይሂድ። የማጉረምረም ለቅሶ፣ የማጉረምረም ድምፅ ከኛ ይሂድ። መንፈስ ቅዱስ ውስጣችን አለ። ከእምነት የሆነ ድምፅ፣ ከሐሴት ከደስታ የሆነ መንፈስ ቅዱስ ፊት እናቀርባለን እንጂ ከወደቁት እንማር። ግዴላችሁ ማጉረምረምን ቀን ከሌሊት ውስጣችን አለች። ውስጣችን የምትጮህ አንድ ነገር አለች። እዚህ ውስጥ ነፍሳችን ውስጥ
እግዚአብሔር የሚመለከተው እሷን ነው። እግዚአብሔር የሚያየው እሷን ነው። እሷን እናስተካከል። የማጉረምረም ህይወት ከኛ የተወሰደ ይሁን። ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ የደረሰው በእነሱ ላይ ደረሰ። የዘመናት ፍጻሜ የደረሰብን እኛን ለማስጠንቀቅ ተጻፈ። መጽሐፍ ቅዱስ የተጻፈው እኛን ለማስጠንቀቅም ነው፣ ለማበርታትም ነው። ስለዚህ ይሄ ማስጠንቀቂያ ደውል ነው፣ ማስጠንቀቂያ ድምፅ ነው። በረከት በጣም ቀርቧል ብሎኛል እግዚአብሔር። ግን ህዝቡ አጉረምራሚ ነው። ትውልዱ አጉረምራሚ ነው። ትውልዱ ለነገር ይቸኩላል። ከማመስገን ይልቅ ማጉረምረም፣ ትናንት እንዳልተደረገለት፣ ትናንት እንዳልሆነለት ዛሬ ተነስቶ ማጉረምረም፣ የሆነ ነገር ማጉረምረም፣ ነፍስ በማጉረምረም ተሞልተዋል ነው ያለ። በኢየሱስ ክርስቶስም የማጉረምረም ህይወት ከኛ ላይ የተወሰደ ይሁን። የማጉረምረም ለቅሶ ምናምን ከኛ ላይ የተወሰደ ይሁን። በደስታ በሐሴት በእግዚአብሔር በመተማመን በእምነት በፊቱ እንቀርባለን። በኢየሱስ ክርስቶስም ዘመናችሁ የደስታ ይሁን። በኢየሱስ ክርስቶስም ዘመናችሁ የበረከት ይሁን። አናጉረምርም። በደስታ እግዚአብሔርን እናመልክ፣ እንጸልይ። የሚያስጨንቀን ነገር ሁሉ በፊቱ እናቅርብ። እግዚአብሔር ደስ የሚለው ይሄ ህይወት ነው። በኢየሱስ ክርስቶስ ስም አሜን። ዘመናችሁ ይባረክ።